ሂዩማን ተሰፋዋለች እዚህ ቦሌ አካባቢ መጥቼና እንደዚህ በሁለት ሰርቼው ሻሽ አርጌ ተኛዋለች ወደ እባብ ተቀይሯል ትክክለኛ ታሪክ ነው ምነግር እሺ ሁለቱን እባብ ሆኖባታል ዓለም እየተመሰቃቀለ ነው ሁለተኛው የዓለም ጦርነት ሲባል እንሰማለን የራሳችን ሰላም ማጣት እግዚኦ እያሰኘን የሰሞኑ ችግር አሁን ትራንስፖርት ብዙዎቻቸውን በእግራቸው ነው የመጣቸው አይደል አሁንም በእግራቸው ነው የምትሄዱት አላስፈላጊ መፈናቀል አላስፈላጊ ጦርነት አላስፈላጊ እሰጥ አገባ ውዝግብ የንጹሃን ደም በከንቱ እየፈሰሰ መሆኑን ስናስብ እያዘን እያለቀስን በህማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ ሆሳዕና በአርያም እያሉ ዘመሩ ሕፃናት ኢየሩሳሌም እያልን እየዘመርን አይደል ያደግነው ታዲያ አንድ መድኃኒት አይበቃህም ነው ጥያቄው ሰላም ጤና ይስጥልኝ እንዴት አላችሁ እግዚአብሔር የተመሰገነ ይሁን በአዲስና በወቅታዊ ቪዲዮዎች ተመልሼ መጥቻለሁ እንግዲህ በዚህ መራግብር የምንመለከተው ብፁዕ አቡነ አብርሃም ስለ ወቅታዊ ጉዳይ የተናገሩት አለ በበዓለ ሆሳዕና ላይ ያንን ማስቃኛችሁ ይሆናል እንዲሁም ደግሞ እንግዲህ መምራችን እጅግ የምንወደው የነበረው መምራችን ዘላለም ወንድሙ ከተለየን ወደ 4 ሳምንት ወደ ወር ተቆጥሯልና አንዳንድ ያልተሰሙ ነገሮች ቤተሰቦቹ የተናገሩት አለ ወንድማችንንም እናስበዋለን ማለት ነው ያን አስቃኛችኋለሁ አንዲት እህት እንግዲህ ሂዩማን ኤር የሚባለውን ጸጉር እንግዲህ ያው ሴቶችን ነው እንኳን የሚመለከተው የባዕድ አምልኮ ነው እንዴት ወደ እባብ እንደተቀየረ ትናገራለች ያ ነገርስ ምንድነው የሚለውን አስመለክታችኋለሁ መቼም ከኦርቶዶክስ ላይ መውረድ የማይፈልጉት እና ትዝታው ቅዠታቸውን ዛሬም እየቃዡ ነውና ያንን የሚቃዡትን ቅዠት እፎይ ደግሞ ኢየሱስ ክርስቶስን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት እንደምታመልከው አምላክ እንዴት እንደሆነ ይገልጻል እነዚህንና ሌሎች ነገሮች እንመለከታለን እስከ መራግብሩ ፍጻሜ አብራችሁኝ ቆዩ ሁላችሁም ይህን ቪዲዮ ዛሬ ላይክ አድርጉት ቢያንስ ላይኩ ከ1000 በላይ እንዲሆን ፈልጋለሁ እንግዲህ ያለንበት በቤተክርስቲያናችን ስርዓት ሰሞነ ሕማማት ይባላል የሕማማት የክርስቶስን መከራውን ስቃዩን የምናስብበት የሕማማት ወቅት ላይ ነው ያለነውና እንደው በእነዚህ ደስ በሚሉ ቪዲዮዎች እንጀምር ይህ ሳምንት ሰሙነ ሕማማት የሚባልበት ምክንያት የእግዚአብሔርን ሕማሙን መከራውን ግርፋቱን ስቅለቱን ሞቱን የምናስብበት ስለሆነ ነው ሌላው ይህ ሳምንት የመጨረሻ ሳምንትም ይባላል የመጨረሻ ሳምንት ማለት ጾሙን የምንፈጽምበት የጾሙ የመጨረሻ ሳምንት የአብይ ጾም የመጨረሻ ሳምንት የታላቁ ጾም የመጨረሻ ሳምንት ማገባደጃ ወደ ትንሣኤው ከመድረሳችን በፊት ድልድይ መሻገሪያ ከብሉይ ኪዳን ወደ አዲስ ኪዳን የምንሻገርበት የመጨረሻው ሳምንት ስለሆነ የጾሙ የመጨረሻ ሳምንት ነውና የመጨረሻ ሳምንት ይባላል ሌላው ደግሞ የፍጥረት ሁሉ የአዳምና የልጆቹ የሲኦል የመጨረሻ ሳምንታቸው ነው ዓርብ ዕለት ለነፍሳት በሲኦል ሄዶ ይሰብክላቸዋል ክርስቶስ አዳምም ሱባኤውን ቆጥሮ አንድ ሳምንት የቀረበት ጊዜ ስለሆነ የመጨረሻው ሳምንት ይባላል የሰው ልጅ በኃጢአቱ ምክንያት መንጸፈ ዳይን ወድቆ የስርቃ አረፋ እየደፈቀ በመከራ ባህር ውስጥ ይሰቃያል በሲኦል ይንከራተታል ገነት በር ተዘግቷል ስለዚህ በእመቤታችን የተከፈተው ገነት ፍጥረት ሁሉ የሚገባው ከማርያም ማህፀን የተገኘው የዓለሙ መድኃኒት ክርስቶስ ገነትን የሚከፍትበት ሲኦልን የሚመዘብርበት የፍጥረታት የሲኦል የመጨረሻ ሳምንታቸው ነው ሲኦል ሊዘጋ አንድ ሳምንት ቀርቶታልና የሲኦል የመጨረሻው ሳምንት ተብሎ ይታሰባል የሲኦል ቆይታ የመጨረሻ ሳምንት የአዳምና የልጆቹ የሲኦል ቆይታ የመጨረሻ ሳምንት ዛሬ የሕማማት ሰኞ በቤተ ክርስቲያናችን ምን የሚታሰብበት ነው እጥር ያለች ነገር መሰረታዊ ነገር ልንገራችሁ በደንብ ስሙኝ ቪዲዮውን ሼር ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ብዙዎች እንዲማሩበት አድርጉልኝ ቤቱን ፎሎ አድርጉት ዛሬ እንግዲህ የሕማማት ሰኞ መርገመ በለስ የሚታሰብበት ነው ያ ማለት ክርስቶስ በለሲቷን የረገመበት ቀን የሚታሰብበት ቀን ነው ዛሬ እና ክርስቶስ ራበውና ተራበና ወደ በለስ ሄደ ፍሬ ሊበላ ከበለሲቷ ማለት ነው ነገር ግን ከበለሲቷ ፍሬ ያጣባትና ለዘላለም ፍሬ አይገኝብሽ ብሎ ረገማት ማለት ነው አሁን ክርስቶስ ተራበ ሲባል እንደው አምላክ ይራባል እንዳትሉ ክርስቶስ ፍጹም ሰው መሆኑን ለማጠየቅ ነው ተራበ የተባለውና በለሲቷን ረገማ ሲያጣባት ፍሬ ማለት ነው ያቺ በለስ ፍሬ ያጣችው ምን ሆና ነው ሲባል ደግሞ ሊቁ ዮሐንስ አፈወርቅ ምን ይላል የዚያችን የበለስ ፍሬ ያሳጣት በለሲቷን ፍሬ ያሳጣት አዳም ነው አዳም ከለዋ ላይ ቀጥፎ ስለበላ በለሲቷ ፍሬ አላገኘችም ስለዚህ በለሲቷ ፍሬ ያጣች የተባለው አዳም ከበለሲቷ ፍሬ ቀጥፎ እንደበላ ለማጠየቅ ነው
ክርስቶስም ወደ ምድር መጥቶ ለመሰቀል የበቃው አዳም ያችን የበለስቷን ፍሬ በመቁረጡ ምክንያት ነው ማለት ነው። እናም ክርስቶስም ዕፀ በለስን ረገመና ዕፀ መስቀልን ተከለልን ይላል ቅዱስ ዮሐንስ አፈወርቅ። እንግዲህ ወደ ምሳሌው ስንሄድ ደግሞ ያቺ በለስ የምን ምሳሌ ናት ስንል የእስራኤላውያን ምሳሌ ናት። ቅዱስ ያሬድ በለስ ዘይቤ ቤተ እስራኤል እሙንቱ ይላል። በለስ የተባሉ እስራኤላውያን ናቸው ይላል። ክርስቶስ ወደ በለሲቷ ሄዶ ፍሬ እንዳጣባት ክርስቶስ ወደ እስራኤል መጣ፣ ወደ ወገኖቹ መጣ። ነገር ግን ወገኖቹ ክርስቶስን አልተቀበሉትም፣ አይሁድ ማለት ነው። ስለዚህ ፍሬ ያጣባቸው፣ የሃይማኖት ፍሬ፣ የምግባር ፍሬ ያጣባቸው። ስለዚህ ረገማቸው ማለት ነው። እኛንም ክርስቶስ ሲመጣ ፍሬ እንዳያጣብን እንዳንረገም የምግባር ፍሬ የሃይማኖት ፍሬ እንዳያጣብን ሁላችንም ፍሬ እንድናፈራ እሱ ይፍቀድልን። እስኪ ሁላችሁም ኮሜንት ላይ ፍሬን እንዳፈራ አንተ እርዳኝ እያላችሁ ጻፉ። ሁላችሁም ፍሬን እንዳፈራ አምላኬ አንተ እርዳኝ እያላችሁ ኮሜንት ላይ ጻፉ። ቪዲዮ ለብዙዎች እንዲደረስና ብዙዎች እንዲማሩበት ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች አደርሱት። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና። እነዚህ ሕማማትም ለእኛ ክብሮቻችን ናቸው። ቅዱስ ዮሐንስ አፈወርቅ እንደተናገረ ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሃተ። የልጁን ሕመም ለእኛ ክብር ያደረገ እግዚአብሔር ይመስገን። የልጁን ሕማም መከራ ለእኛ ክብር ያደረገ እግዚአብሔር ይመስገን። እነዚህ ሕማማት ለእኛ ፈውስና መድኃኒት ናቸው። ወተወክፈ ሕማማተ እንተምሉ መድኃኒተ። ቴዎዶሲዎስ የሚባል ሊቅ ሲናገር በሃይማኖተ አበው ድህነትን የተመላ ሕማምን ተቀበለ ይላል። ድህነትን የተመላ ሕማምን ተቀበለ። በተቀበላቸው ሕማማት ውስጥ ድህነት አለ፣ የሰው ልጅ መዳን አለ። ሲታሰር ከታሰርንበት ቁራኝነት እርግማን ፈቶናል፣ ቤዛ ሆኖናል። ሲከሰስ 5500 ዘመን የነበረብንን የዕዳ ደብዳቤና ክስ ደምስሶልናል። ወደምሰሰ መጽሐፈ ዕዳነ፣ የዕዳ መጽሐፋችንን ደመሰሰ ብሎ ቅዱስ ጳውሎስ በቆላሲስ መልእክቱ እንደተናገረ ደብዳቤያችንን አጥፍቷል። የአይሁድን ግርማ ወይም የሚያስፈራ የሚደነፋ ፊት በመስማቱ በማየቱ ያጋንንትን ፊት ላየንበት ዓይናችን ቤዛ ሆኖልናል። የአይሁድን ይሰቀል ይሰቀል የሚል ድምፅ ስለሰማው ጆሮ ያጋንንትን ማስፈራራት የሰማንበትን ያንን ድምፅ ቤዛ ሆኖልናል። እሱ ስለተገረፈ በሕማም 5500 ዘመን በሞት የተገረፍነውን ግርፋታችንን አርቋል። ስለ መራቆቱ ከጸጋ ተገፈን የነበርነውን ወደ ጸጋ መልሶ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል እንዳለ ቅዱስ ጳውሎስ በጥምቀት እሱን ለመልበስ አብቅቶናል። በመራቡ ምክንያት ቅዱስ ሥጋውን ክቡር ደሙን አጥግቦናል። ተጠምቶ ሐሞት እንደጠጣ ለእኛ መራራ ሞትን አርቆልናል። ስለተቸነከረ ተቸንክረንበት የነበረውን የሞትን ችንካር የሞትን መውጊያ ሰብሮልን። በሰሙነ ሕማማት በጭራሽ የማናደርጋቸውን 7 ነገሮች ልንገራችሁ። 7ኛውን በጭራሽ አትጠብቁትም። ሰላም ሰላም፣ ውድ ኦርቶዶክሳውያን፣ ቪዲዮ እንደተለመደው ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለብዙዎች እንዲደርስ ያድርጉ። ሰሙነ ሕማማት የሚለው ቃል ሰሙንና ሕማም ከሚለው 2 ቃል የተገኘ ነው። ሕማም ማለት መከራ፣ ስቃይ፣ ችግር ማለት ነው። ሰሙን ደግሞ ሳምንት፣ ቀናት የሚለውን ትርጉም ይሰጠናል። ስለዚህ የሕማም፣ የስቃይ፣ የመከራ ሳምንት የሚል ትርጉም ይሰጠናል። አጠቃላይ የሰሙነ ሕማማት ቀናቶች 5 ቀን ተኩል ናቸው። ይሄ ለምንድነው እሱ የሆነው? ምንድነው ሚስጥሩ ብለን በምናይበት ጊዜ ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት የነበረውን የሰው ልጅ በመከራ የነበረበትን 5500 ዘመን ለማሰብ የተደረገ ነው። በሰሙነ ሕማማት በጭራሽ ከማይደረጉ ነገሮች መካከል የመጀመሪያው ቅዳሴ በጭራሽ አይቀደስም።
ለምንድነው እሱ ቅዳሴ የማይቀደሰው ብለን በምናይበት ጊዜ ቅዳሴ የሚቀደሰው ለምዕመናን የኢየሱስ ክርስቶስን ስጋና ደም ለመስጠት ለማደል ነው። ስለዚህ ይሄ 5 ቀን ተኩል የሰሞነ ሕማማት ሳምንት ደግሞ ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት የነበረው 5500 የመከራ ዘመን የምናስብበት ነውና ክርስቶስ ያልተሰቀለበትን ፍጹም ድህነት ያልነበረበትን የመከራውን ዘመን የምናስብበት ስለሆነ በዚህ ወቅት ቅዳሴ አይቀደስም። ሁለተኛው ጸሎተ ፍትሐት አይደረግም። በሰሞነ ሕማማት ለሚሞቱ ሰዎች ጸሎተ ፍትሐት አይደረግላቸውም። ለዚህ ነው አስቀድሞ በዕለተ ሆሳዕና የሰው ልጅ በቁሙ እያለ ጸሎተ ፍትሐት የሚደገምለት። ጸሎተ ፍትሐት የማይደረገው ለምንድን ነው? በሰሞነ ሕማማት ካልን በዚህ ሳምንት የምናስባቸው የብሉይ ኪዳን ካህናትን ስለሆነ ነው። የብሉይ ኪዳን ካህናት ደግሞ በምድር ያሰራችሁት በሰማይ የታሰረ፣ በምድር የፈታችሁት በሰማይ የተፈታ ይሆናል የሚል ስልጣን የላቸውምና ያንን የሞት አገልግሎት የፍዳ አገልግሎት ያገለግሉ የነበሩትን ምሕረት ባልነበረበት ዘመን የነበሩትን የብሉይ ኪዳን ካህናትን የምናስብበት ሳምንት ስለሆነ በዚህ ወቅት ጸሎተ ፍትሐት አይደረግም። ሶስተኛው መስቀል መሳለም አይቻልም። መስቀል አዳኝነቱ የተረጋገጠውና የተባረከው ጌታችን ኢየሱስ ክርስቶስ ከተሰቀለበት በኋላ ነው። ከዚያ በፊት መስቀል የወንጀለኞች መቅጫ ነበረ። ስለዚህ ጌታችን ኢየሱስ ክርስቶስ እኛን ለማዳን ከመምጣቱ በፊት የነበረውን የመስቀል ክብር ያልታወቀበትን ያንን የብሉይ ኪዳንን ዘመን የምናስብበት ስለሆነ መስቀል አንሳለምም። አራተኛው በሰሞነ ሕማማት ምስጢረ ጥምቀት አይፈጸምም። ለምንድን ነው ምስጢረ ጥምቀት የማይፈጸመው ብለን በምናይበት ጊዜ ሁል ጊዜ ጥምቀት ባለበት ሁል ጊዜ ምስጢረ ጥምቀት ሲፈጸም ምስጢረ ሜሮንና ምስጢረ ቁርባን አብሮ ይሰጣልና ቁርባን ደግሞ ቅዳሴ በሌለበት ስለማይደረግ ምስጢረ ቁርባን ስለማይፈጸምለት ምስጢረ ጥምቀትም እንዲሁ አይፈጸምም ማለት ነው። ስለዚህ በዚያን ወቅት 40 ቀን የሚሞላው ሕፃን 80 ቀን የሚሞላት ሕፃን ካለች ተላልፎ ቀኑ ይጠመቃሉ እንጂ በዚያን ጊዜ ጥምቀት ስርዓተ ጥምቀት አይፈጸምላቸውም። አምስተኛው ታቦት አይነግስም። ታቦት የማይነግስበት ምክንያትም ይሄ ሳምንት የጌታችን የኢየሱስ ክርስቶስን መከራ ብቻ እንድናስብበት የተገባ ሳምንት ስለሆነ ነው። ታቦት በሚነግስበት ጊዜ፣ ታቦት በሚከበርበት ጊዜ በደስታ መሆን አለበትና የክርስቶስ ሕማምን ሐዘንን የምናስብበት ሳምንት ስለሆነ በዚህ ሳምንት ምንም አይነት ታቦት አይነግስም። ስድስተኛው መሳሳም አይፈቀድም። በዚህ ወቅት በሰሞነ ሕማማት ከምናስባቸው አንዱ ጌታችን ኢየሱስ ክርስቶስ ለክብር መርጦት ሳለ እርሱ ግን በ30 ብር አሳልፎ የሸጠውን ይሁዳን እናስባለን። ስለዚህ ይሁዳ ጌታ ኢየሱስ ክርስቶስን አሳልፎ ለመስጠት የመረጠው መሳምን ነው። ስሜ የማሳያችሁ እርሱ ክርስቶስ ነው እንደፈለጋችሁ አድርጉት ብሎ በመሳም ጌታውን አምላኩን ሽጧልና የእርሱን ሰላምታ በመጸየፍ የክፋትን ሰላምታ በመጸየፍ መሳሳምን እንከለከላለን። ይሄ በራሱ ኃጢአት ሆኖ ሳይሆን የክፋት ሰላምታን በመጸየፍ ክርስቶስን አሳልፎ የሰጠውን ይሁዳን በመጸየፍ መሳሳምን እንከለከላለን። ተሳስተን ብናደርገው ግን ኃጢአትና በደል የሚሆንብን አይደለም። ሰባተኛውና የመጨረሻው በሰሞነ ሕማማት ልናደርገው በጭራሽ የማይገባው ነገር ደስታን ልናደርግ አይገባም። በዚህ ወቅት በፍጹም ክርስቲያን የሆነ ሁሉ ምንም አይነት ደስታ የደስታ ፕሮግራሞች ቢገጥሙት በዚህ ወቅት ሊያደርግ አይገባም። የተለያዩ የደስታ ፕሮግራሞች ሊሆኑ ይችላሉ። ከማህበር ጀምሮ ከጽዋ ማህበር ጀምሮ ሊሆን ይችላል። በዚህ ወቅት በጭራሽ ምንም አይነት የደስታ ፕሮግራሞችን ማድረግ አይገባም። እንደውም ቅዱሳት መጻሕፍቶች እንደሚሉት ከሆነ በዚህ ወቅት በሰሞነ ሕማማት ወቅት ደስታን የሚያደርግ ሰው ከአይሁዶች የተለየ አይደለም ይላሉ። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንግዲህ በሰሞነ ሕማማት በቤተ ክርስቲያናችን እያንዳንዱ ዕለታት ስያሜ ያላቸው ዛሬ ዕለተ ሰኑይ ወይም ሰኞ ምን ስያሜ እንዳለው ምን እንደሚደረግ ምን እንደማይደረግ በእነዚህ ሕማማት ወቅት ምን ማለት እንደሆነ በስፋት መምህሮቻችን ገልጸው አስተምረው አስረድተውናል። እግዚአብሔር አምላክ ጸጋውን ያብዛላቸው። እኛንም ደግሞ ጠብቆ ከመከራ ከደዌ ከችግር ሁሉ ጠብቆ ለዛ ለምንናፍቀው ለብርሃነ ትንሣኤው ሁላችንንም ያደርስን። እሺ ወደ ያዝናቸው መርሐ ግብር ስናልፍ ወደ መምህር ዘላለም ወንድሙ እንለፍና የመምህር ዘላለም ወንድሙ የመጨረሻ ሰዓታት ምን ይመስሉ ነበር የሚለውን ከወንድሙ እንሰማለን። እውነት ይህን ቪዲዮ ያመጣሁት ያው እንድናስበው እንድንዘክረው ነው። ዛሬ ወሩ ነው እና እንድናስበው እንድንዘክረው ስለፈለግኩ ነው። እንከታተል።
የመምህር ዘላለም እንግዲህ ህልፈቱ ብዙዎችን አስደንግጧል። ምክንያቱም ድንገት የሆነ ነው ለኛ ለሰማ ነው። እናንተስ ጋር ያለው ስሜት ምን ነበር? ለዚህ የሚያበቃው ህመም ነበረ? ለሞት የሚያደርስ ህመም እንኳን አልነበረም። እርግጥ ነው በተለያየ ጊዜ ትንሽ የጤና መታወር ነበረበት። ከዛሬ 8 ዓመት ምናምን በፊት እዛው በሀገር አሜሪካ እያለ ትንሽ ጤና አጥቶ ሐኪም ቤት ገብቶ ተወሰነ ጊዜ ቆይቶ ወጥቷል። ከዛ በኋላ ግን ሙሉ ጤነኛ ሆኖ ይሰራ የነበረው የበጎ አድራጎት ስራ በገጠር በከተማ ይሰራ ነበር። አገልግሎቱንም ሁሉ እንደሚያውቅ ያገለግል ነበር። ለሞት የሚያደርስ ህመም ግን ቤተሰብ የሚያውቀው ያን ያክል የለም። ድንገት የሆነ ነገር ነው፣ የእግዚአብሔር ጥሪ ነው ብለን ነው የምናምነው። ምናልባት ከአሜሪካን አስክሬኑን ይዘው ስለመጡ ሰው እዛ የነበረውን ነገር በቅርብ የማየት ነገር አለ ብዬ አስባለሁ። ምን ነበር የተፈጠረው ቀሲስ? ምንድነው የመምህር ዘላለም ህይወትን ካወቅኩበት ዘመን ጀምሮ ከጤና ጋር የሚሆን ከማንኛውም ጉዳይ ላይ ለሌሎች ሰዎች ችግር ቀድሞ የሚደርስ የሰዎችን ችግር የሚካፈል ማድረግ የሚገባውን የሚያደርግ ነው። የራሱን ነገር ግን ይሄን ያህል ብዙ ለሰዎች ክፍት የሚያደርግ ሰው አይደለም። በባህሪው ይሄንን እረዳለሁ። ለሰው ይደርሳል፣ የራሱን ጉድ ሸክም ግን ለሰዎች ማካፈል የሚወድ ሰው አይደለም እና ወደ አሜሪካም ሲመጣ ትንሽ የሆነ የጤና እክል ትንሽ ነገር እንደገጠመውና እሱን ቼክ አድርጎ በዛው አገልግሎት ሊያገለግል እንደመጣ ነው። ሲመጣ ግን ሆስፒታል ሲሄድ ምን ሲል ሌሎችን ሰዎች ማስቸገር ስላልፈለገ በጣም ይቀርበው ለነበረው ለአንድ ሰው ነው ሲገባ ደውሎ እሱ ጋር አርፎ ወደ ኤርፖርት ሄደው። ስለዚህ መምጣቱንም ማነው ወደ ሆስፒታል ሄደው መምጣቱንም ሆስፒታል መግባቱንም እኛ በቅርብ አናውቅም ነበር። ቅድም መምህር እንዳለው ከ7 ዓመት በፊት እንደዛ አይነት ነገር ገጥሞት ጥቂት ወዳጆቹ ተራ በተራ እየተፈራረቁ ያስታምሙ ነበርና ሰው ላይ መክበድ የሚፈልግ ሰው አይደለም፣ ለሰው ሸክም መሆን የሚፈልግ ሰው አይደለምና ገባ። ያው ሐኪም ቤት ሲገባ ከዶክተሮቹ ጋር የተለዋወጠው ነገር አለ። ከመምህር አድነውም እንደሰማሁት ቅዳሜ አርብ ለቅዳሜ ሌሊት በዛ 5 ላይ በዚህ 11 ሰዓት አካባቢ ነው ያረፈውና አርብ ማታ ከመምህር አድነው ጋራ በፌስታይም ረጅም ሰዓት ሲያወሩ ሲጨዋወቱ ነበር። አርብ ደግሞ ሌላ ሁለተኛ ካህን ጠርቶ እዚህ ሆስፒታል ነኝ ያለው ይምጡ ብሎ እሳቸውንም ለጥቂት ደቂቃ አነጋግሯቸዋል። በጣም በርካታ አባቶች ጋር እየደወለ አሜሪካ መሆኑን ለብፁዓን አባቶች ሁሉ ነግሯል። ነገር ግን አሜሪካ ሲገባ ከነዛ ከሁለቱ ሰዎች በስተቀር እኔም ይቅርብ የምንባል ሰዎችም አላወቅንም። በኋላ ካረፈ በኋላ ነው ዘላለም አርፏል ተብሎ ስልክ የተደወለልን። ይሄ ለኛም እዛ ለነበርነው አሜሪካ ለነበርነው በመላው ዓለም ለነበረው ሰው በጣም አስደንጋጭ ሁኔታ ነው። ያው ድንገተኛ ነው፣ ምንም የምናውቀው ነገር የለም። ካረፈ በኋላ ነው። እንደውም እኔ አየር ላይ ነበርኩኝ ተደስ አዲስ ፕሮግራም እየመራሁና የመጣንበት የመርዶ ባህል አለ መቼም ሀዘን ሲያጋጥም፣ ግን ይሄ ድንገት ነበር የሆነውና ለመናገርም አስቸጋሪ ነበረ። ምናልባት ያ ቤተሰብ ውስጥ የፈጠረው በጊዜው የነበረው ሁኔታ አለ። አጋጣሚ ሆኖ የዘላለምን እረፍት የሰማሁት እኔ እዚህ ጃክሮስ አካባቢ ግቢ ውስጥ አንድ ትልቅ ሀዘን ለቅሶ ነው። እዛ አንድ ወንድሜ እንዳገለግል ጠራኝና ለአገልግሎት ሄድኩ ማለት ነው። አገልግሎት ከመጀመሪያ በፊት ተደጋጋሚ ስልክ ከአሜሪካ ይደወላል። አውቀዋለሁ ቢደውለውን ሰው የዘላለም በጣም ወዳጅ ነው፣ ቅርብ ነው እና አገልግሎቴን ከመስጠቴ በፊት ይህን ስልክ መመለስ እንዳለብኝ ገባኝ እና ወጥቼ ሳናግረው ትንሽ ድምፁ የሚያወራኝ ሰው ተቀይሯል። የሆነ ያለቀሰ ሰው ድምፅ ነውና ዘላለም ደህና አይደለም እንዴ አልኩት። ውስጤ መንፈሴ ነገረኝ። አይ ደህና ነው፣ ምንም ችግር የለም፣ የት ነው ያለኸው አለኝ። ለአገልግሎት አንድ ቦታ እየገባሁ ነው አልኩት። እሺ እደውልልሃለሁ ብሎ ዘጋብኝ እና በጣም ውስጥ የተረበሸ ተጨነቅኩኝ። የከፋ ነገር ይመጣል ብዬ አልገምትም። ለምን እሱ ያወራኝ ቅዳሜ ነው። ዓርብ ዕለት በ27 ማለት ነው ቀጨኔ መድኃኔዓለም አገልግሎት ሰጥቼ ማታ ደውሎልኛል እና እያየሁት ነው ያወራሁት። የበፊቱ ዘላለም ነው፣ ድምፁ አልተቀየረም። ምንም ለሞት የሚያደርስ ነገር የሚያበቃ ነገር የለም። ስለዚህ እሱ እንደዚህ ይሆናል ብዬ አላሰብኩም። ምን ሆነሃል ምናምን ንገረኛ አልኩት። ደወልኩለት መልሼ በዋትስአፕ የት ነህ አለኝ። ውጪ ነው ለቅሶ ቤት ነው ያሉት አልኩት። በቃ ፈቃድ ከሆነ ወደ ቤት ሄድና ነው የምነግርህ። አሁን በጣም ውስጤ እየፈራ መጣ፣ በጣም እየተጨነኩ መጣና ይቅርታ አልኳቸውና ሀዘን ቤት ያሉትን ሰዎች ማገልገል አልችልም ብዬ ተነስቼ ወደ ቤት ገባው። ቅርብ ነው ከጃክሮስ እኔ ቤት 22 አካባቢ ስለሆነ ቶሎ ደረስኩኝ። እቤት ገብቼ መልሼ ደወልኩለት። ስደውልለት ምንም አላለኝም፣ ማልቀስ ጀመር። የደወለው ሰው አለቀሰ። በቃ ገባኝ፣ ስልኬን ጣልኩኝ። ከዛ በኋላ የሆንኩትን ነገር አላውቅም።
ምናልባት መምህር ዘላለም ከህልፈቱ በኋላ ለብዙዎች የተገለጠ በጎ ስራውን አይተናል። እንደ ጓደኛ እንደ ቅርብ ቤተሰብና እንደ ወንድም ለእናንተ ልክ እንደኛ ነገር አዲስ ነው ወይስ የምታውቁት ነው? እኔ ከመምህር ጋር ከ95 ዓመተ ምህረት ጀምሮ የ23 ዓመት የአገልግሎት ጓደኝነት አለኝ። እኔንም ለአገልግሎት ወደ አሜሪካን ሀገር የወሰደኝ እሱ ነው። በጣም በርካታ ምዕመናን እዛ ይሰበሰባሉ። እሱ ሲመጣ ደግሞ ሰው ይበተናል። አንተ ስትመጣ ህዝቡ ይሰበሰባል፣ ስትሄድ እየተበተነ ነው። እዚህ ኑር ሲሉት እኔ የራሴን ኑሮ አደላድዬ ስጋ ምቾቴን ፈልጌ እዚህ አልኖርም፣ የኔ አገልግሎት የሚያስፈልጋቸው በገጠር በከተማ ብዙ ሰዎች አሉ ብሎ ያለውን ነገር ነው ትቶ የመጣው። ብዙ ሰው ለመሄድ ይናፍቃል። እሱ ደግሞ እዚህ መጥቶ በገጠር በከተማ ማጽናናት፣ ማገልገል፣ የተቸገሩትን ሰዎች መድረስ ነው የሚፈልገውና አሁን ባረፈ ጊዜ በተገለጠው ልክ ባይሆንም አብዛኛው ስራዎችን በቅርበት አውቃለሁ። እኔ ያው በአገልግሎት ስለምንገናኝ ዛም አሜሪካን ሀገር ሆነው የሚያግዙ እኔና መምህር ሕዝቅያስ የሚባል መምህር አለ። ከሱ ጋር ሆነን የተለያዩ ፕሮግራሞች በመስራት እዚህ የሚሰራቸውን የበጎ አድራጎት ስራዎች በከፊል የመደገፍ አብሮ የማገዝ ነገር አለና ስራዎቹን እናውቃለን። ግን በኋላ ሲነበብ እኔም በበኩሌ መምህርን የማውቀው በጣም ጥቂት እንደሆነ ብዙ የተሰወሩ ስራዎች እንዳሉ ነው የተረዳሁት። በጣም ሴፉ የሚገርምህ ነገር ምንድነው የህይወት ታሪኩ ከተነበበ በኋላ ከያቅጣጫው ስልክ የሚደውሉ ነበሩ መምህርም ጋር እኔም ጋር። ምን እንደሚሉት ህይወት ታሪኩ ላይ ሁሉ ነገር አልተጻፈም። ለምሳሌ ዲላ መጥቶ ለመንበረ ጵጵስና ስራ 2 ሚሊዮን ብር ረድቶን ነበር፣ አልተገለጸም። እሱ እዚህ ገዳም ላይ ይሄን ሰርቶ ነበር፣ ይሄ አልተገለጠም እየተባለ በጣም በህይወት ታሪኩ ላይ ከተጻፈው የሚበልጡ የተሰወሩ ስራዎችን ቢሰራ ቀኝ እጅህ ሲሰጥ ግራ እጅህ አይመልከት የሚለውን በጎ ስራን በስውር ለአምላክ አድርግ እሱ በግልጥ ይከፍላል ብሎ ያስተማረውን ነገር በህይወቱ ኖሮ ያለፈ ነው። ስለዚህ መምህርን አውቀዋለሁ ማለት አይቻልም። የምናውቀው አውደ ምሕረት ላይ በሚያስተምረው አስተምሮና በኖረው ኑሮ እንጂ በበጎ ስራው ካለፈ በኋላ ልክ እንዳለፉት ቅዱሳን ክብሩ የተገለጠው ካለፈ በኋላ ነው የምለው። እንኳን ለቤተሰቦቹ ይቅርና ለእኛ ለሁላችንም እኛ ነገሩ በኦርቶዶክሳውያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኘን በሙሉ ኦርቶዶክሳውያን እህትና ወንድሞችን አንድ ነንና እጅግ ያሳዝናል። እጅግ በጣም ልብ ይሰብራል። ከውስጣችን የሚወጣ አይደለም። ነገር ግን የቅዱሳን ሞት ምን እንደሚመስል የቅዱሳን ረፍታቸው ምን እንደሚመስል እግዚአብሔርን ሰው ሲያገለግል ምን አይነት ክብር አይደለም በሰማይ በምድር ምን አይነት ክብር እንደሚያገኝ ያየንበት ነው። ዘላለም የዘላለም ወንድሙ እልፈት እኛ ኦርቶዶክሳውያን ሌሎችም አማኞች ቆም ብለን ካየን ካስተዋልን ካገናዘብን ማለት ነው በርካታ ነገሮችን የሚያስተምሩት የእግዚአብሔርን ስራ የእግዚአብሔርን አምላክነት እግዚአብሔርን የሚወዱ ሰዎች ምን አይነት ክብር እንዳላቸው ምን አይነት ሞገስ እንዳላቸው ምን አይነት ጸጋ እንዳላቸው ዘላለም ምን አይነት ቅዱስና ጻድቅ የነበረ ሰው እንደነበረ በእግዚአብሔር መንገድ ይመላለስ እንደነበረ የታየበት ያየንበት ነውና ልንማር እያንዳንዳችን ስለሱ ሳይሆን ስለራሳችን ልናዝን ልናለቅ እሱማ አይደለም በሰማይማ መላእክቱ እንዴት እንደሚቀበሉት እኔ እንጃ። በምድር እንደዛ ለአንድ ፓትርያርክ ለአንድ ሊቀ ጳጳስ ለአንድ ሀገር መሪ ለተባለ ሰው እንኳን የማይደረግ እግዚአብሔር የወደደው ይሱ የፈቀደው ሽኝት ተደርጎለታል። በጣም ብዙዎችን አስተምሮ ብዙዎችን ባርኮ አልፏል ማለት ነው። ከቅዱሳን ጎን እንደሚያርፍ ምንም ጥርጥር የለንም። እግዚአብሔር አምላክ ነፍሱን ከቅዱሳን ጎን ያሳርፍልን። እሺ እስቲ ይሄንን የፀጉር ነገር ተመልከቱ። አንድ ነገር ልንገር። አንድ ጓደኛ አለችኝ ዩቲዩብ አላትና ገጠመኛዋ ላይ ስታወራ ልጅቷ ራሷን የነገረቻት ሂውማን ተሰፋዋለች። እዚህ ቦሌ አካባቢ መጥቼና እንደዚህ በሁለት ሰርቼው ሻሽ አድርጌ ተኛዋለች። ወደ እባብ ተቀይሯል። ትክክለኛ ታሪክ ነው የምነግርህ። እሺ ሁለቱ እንትን እባብ ሆኖባታል። ምንድነው በቃ የሆነ ባድ ነገር ይሰማኛል አለች። ምንም አልገባትም። እሷ አላወቀች። መብራቱን አብርቼ ሳይ ይሄና ይሄ እባብ ሆኗል አለች። ከዛም ስጮህ ቤተሰቦቼ መጣለች። በመጥረቢያ ቁርጥ ቁርጥ አረጉትና ጣሉልኝ ከላይ ላይ አለች። እነሱ ሲቆርጡት ሂውማን ነው ለሷም ነው የሚታያት እባብ ሆኖ ቁረጡልኝ ብያለችና ከዛም ተረጋጋሁ ምናምን እነሱ መጡ አለችና መናፍስቱ በመስኮት ገብቷለች። ልጄን ገደልሽብኝ አለቅሽ ብሎኝ ወጣለች። ከዛም በኋላ ማይነጋ የለም እንዴትም ነጋልኝ አውጥቼ ያቃጠልኩ ከፀጉሬንም ተላጫለች። እስካሁን ሂውማን የነካው ስለሆነና ይሄን አክል ነው ሂውማን የዳቢሎስ ልጅ ነው እንግዲህ ልጄን ገደልሽብኝ ነው ያላትና አሁን ላይ በግልጽ እየወጣ እኮ ነው የሚሰራበት ማቴሪያል ምናምን አሁን በግልጽ እየተነገረ ነው። አሁን ይሄ ሴንቴቲክ የምንላቸው ከቆሻሻ ዛሬ ጧት እያየሁ ነበር። ከቆሻሻ ላይ ነው ይሄ የሰዎች ፀጉር ምናምን ተለቃቅሞ በኬሚካል ተጣጥቦ የሚገጣጠመው። ይሄ ህንዶች ደግሞ ሂውማን ሄር ደግሞ ህንዶች ይሄ በአዳም ልኮ ፀጉራቸውን ተላሽተው ነው ይሄ እንደ መስዋዕትነት ማለት ነው። እና የእነሱ ፀጉር ይሸጥና ተሰርቶ ይመጣል ለዳቢሎስ እንደ ባዕድነት ይወጣ ማለት ነው። ያ የልጅ ልጅ መናፍስት ነው የሚያስቀምጥብህ አንተ ለልጅ ልጅ የሚተርፍ ማለት ነው። ግን ያው ከዛም በሌላም ደግሞ ክርስቶስን ልክ አይደለህም ማለት ነው።
ለእኔ ረጅም ጸጉር ነበር መስጠት የነበረብህ። ይሄ ሰው እንደዚህ ሲል ውሸት ይመስልናል። ትክክለኛ ሚኒንጉ በክርስቶስ ዘንድ ይሄ ነው። በቃ ልክ አይደለህም አንተ። ይሄ የአይን ጸጉር ስንቀጥል አይኔ እንዲህ ነበር ማድረግ የነበረብህ። ደግሞ ለዝሙት ይጋበዛል እንጂ ያንቀላፋው ወንድ የነቃ ወንድና ያንቀላፋው ወንድ እኩል አለም ሴትንም ያው የነቁ ወንዶች ሲያዩ መንፈስ ያያሉ፣ ነፍስ ያያሉ፣ ጸጋ እግዚአብሔርን ነው የሚያዩት። ይህ ዓለም የሰራውን የወደቁ መላእክት ሰዎችን ያስተማሩትን ለዝሙት የሚገፋፋ አድርገሽም ደግሞ እኮ ባዶነት ነው የሚሰማሽ። ይኸው ታውቂዋለሽ። ኢቨን በዝሙት ራሱ አንዱን አንተ አምረህ ለዝሙት ነው ብቻ ፖይንቱ። ያ ወንድ እንዲማለልብሽ በቃ አማርሽ ምን አልሽ ፖይንቱ ዝሙት ነው። ገዳይ ነፍሰ ገዳይ ያሉ አንድ አባታችን የነገሩን እኔ ነፍስ ባጠፋ በአንድ ነፍስ ነው የምጠየቀው በሰማይ ቤት። አንድ ዝሙት የሚፈጽም ሰው ግን በአራት ነፍስ ነው የሚጠየቀው። ዝሙት የራሷ ነፍስ አለ። ዝሙት ያሰራችሁ ወንድ አለ። እሷ ሄዳ ባሉን እሱ ሄዶ ሚስቱ። አንድ ዝሙት የሚፈጽም ሰው በአራት ነፍስ ይጠየቃል በክርስቶስ ዘንድ። እኔ ግን ቀጥታ አንተን ብገልህ በአንድ ነፍስ። ስለዚህ ያመንዝራ በሰማይ ቤት ጥያቄው ራሱ በአራት ነፍስ ነው የምትጠየቀውና ክርስቶስን ልክ አይደለህም ማለት ነው። ከዛም በኋላም ደግሞ መናፍስትን ራይክ ላይ በፍቃድ ማስገባት ነው። ከዛስ መታወጣው ብርስ እውነት ለፍተህ እውነት በጣም ነው ብሩ የሚያሳዝነኛው። ምክንያቱም አሁን እንዴ 70,000 ሚኒመሙ ማለት ነው 100,000 200,000 ሰው እየወጣ እንዴት እንደዚህ አይነት ነገር ያደርጋል? ብዙ ረሀብተኛ ባለችበት ሀገር ሌላው ቢቀር ፕላስ ያስጠላል። ከዛም አንድ ሴት ስንት ሂውማን ያላት? አንድ ሂውማን እኮ ያለው ሰው የለም አሁን ላይ። አንድ ሴት ቢያንስ ሚኒመም 3 ሂውማን አላት። እሱ ከሌላት ደግሞ የጎደለች ትመስላለች። የጎደለች ብቻውን የቀረች ምናምን። ኖ ዌይ ቢ ኮምፎርታብል በአንቺ ቆዳ ውስጥ በአንቺ ጸጉር የከርዳዳ ጸጉር ከሆነ ቢ ኮምፎርታብል። እግዚአብሔር የሰጠሽ ውበት ነው። ግን ፈረንጆቹ የኒው ማይነን የሚሰሩ ካምፓኒዎች አንቺ ጎዶሎ የሆንሽው ገባሽ? የሆነ ጓደኞችን ስታይ ሁሉም ይማን ያደርገዋል። አንቺ እግዚአብሔርን ክርስቶስን ለብሰሽ ውጪ፣ ራስሽን ሆነሽ ውጪ። የእውነት ትደምቅ ያለሽ ደግሞ ደምቀሽ ትታይ። ያው እኛ ወንዶችን አይወክልማ ነገሩ። ለወንዶችም አሁን እየመጣ ነው አሉ ይሄ ሂውማኔር እየተባሉ ትንሽ ጸጉር የሌላቸው ሰዎች ጸጉራቸውን ያስተክላሉ። ለምን እንደሆነ አሁን ልጅቷ ካነሳቻቸው ነገሮች በጣም የወደድኩት እግዚአብሔርን አንተ አልቻልክም፣ አንተ ለእኔ እንዲያሳንሰ ሰጥተሃል፣ አንተ ለእኔ እንዲህ አድርገሃል፣ ስለዚህ አንተ ባደረግከው ነገር ላይ እኔ ጭማሪ ማድረግ አለብኝ፣ አንተ የሰጠኝ ነገር ብቁ አይደለም እያልነው ነው ያለችው ነገር በጣም ነው ውስጤን የነካው። ለምን እግዚአብሔር የሚያደርግልንን እግዚአብሔር የሚሰጠንን ነገር በጸጋ አንቀበልም። ዛሬ ለመጨመር ዛሬ ለማድረግ የተለያዩ ነገሮችን እንሄዳለን። ግን እስቲ በዚህ ላይ እናንተ በስፋት ሀሳብ ስጡ። ምን ይመስላችኋል? ይሄ ነገር ምንድን ነው የሚለውን ሀሳባችሁ እንድሰጡ ፈልጋለሁ። ወደ ብፁዕ አቡነ አብርሃም መልእክት እንለፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቶች በአጠቃላይ በዚሁ በአውደ ምሕረቱ ዙሪያ እንደምን አደራችሁ? እንደምን አደራችሁ? እንዴት ሰነበታችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለበዓለ ሆሳዕና አደረሳችሁ። እንኳን ለበዓለ ሆሳዕና አደረሳችሁ። እንደ ዛሬ ሁሉ ለብርሃነ ትንሣኤው ያድርሳችሁ። ስለ ሁሉም ከሁሉም በላይ ስለ ሰላም ጸልዩ። የሀገር ሰላም ማጣት፣ የዓለም ሰላም ማጣት በየዕለቱ ምን እንደምትመስል ዓለም ፈተናውን ተመልከቱ። ለዚህ ነው የትኛውም ቦታ ሰላም ለሰው ልጅ ወሳኝ ነው። እዚህ ሰላም ሆኖ እዚያ ማዶ ሰላም ከሌለ እዚህ ያለውን ይነከዋል። እዚያ ማዶ ሰላም ሆኖ እዚህ ሰላም ቢኖር ያንኛውን ማዶ ይነከዋል። ይህ ሰሞኑ ችግር አሁን ትራንስፖርት፣ ብዙዎቻቸውን በእግራችሁ ነው የመጣችሁ አይደል? አሁንም በእግራችሁ ነው የምትሄዱት። ምክንያቱም የለም ወይ ነዳጁ የለም፣ ወይ መኪኖች የሉም፣ ወይ በወረፋ ላይ ነው ያሉት። ለምን ይሄ ተፈጠረ? ዓለም ሰላሟን ስላጣች። እዚያ ማዶ የተፈጠረው ችግር የሰላም መታጣት የእኛንም እዚህ ያለውን ኑሮ አናጋው ማለት ነው። የራሳችን ሰላም ማጣት እግዚኦ እያሰኘን የራሳችን አላስፈላጊ መፈናቀል፣ አላስፈላጊ ጦርነት፣ አላስፈላጊ እሰጥ አገባ፣ ውዝግብ፣ የንጹሐን ደም በከንቱ እየፈሰሰ መሆኑን ስናስብ እያዘን እያለቀስም እንደገና ደግሞ ሌላ
የዓለም ጦርነት ሲጨመር ኑሯችንን ሁሉ እያዘቀጠው ነው ያለ ማለት ነው። ኑሯችንን ሁሉ እያመሰቃቀለው ነው ያለ ማለት ነው። ስለዚህ የኔና የናንተ ድርሻ እግዚኦ ማለት ነው ወደ ላይ። ሌላው የራሱ ድርሻ አለው። እኛ ግን እግዚአብሔር ሆይ ማረን፣ ማራቸው፣ ይቅር በለን፣ ይቅር በላቸው፣ ለሀገራችን ለኢትዮጵያ ለዓለም ሁሉ ሰላምን ስጥ፣ ሰላምን ስጠን፣ ሰላምን ስጣቸው። አቅሙም የለን፣ ደካሞች ነን። ኃይላችን፣ ብርታታችን፣ ጉልበታችን አንተ ነህ። የሰላማችን ምንጭ አንተ ነህ፣ ሰላማችንም አንተ ነህ። ሰላም ይሁን ስትል ተቃዋሚ የለህምና አንተ ሰላሙን አብዛልን ብለን አጥብቀን እግዚአብሔርን እንለምነው። አለበለዚያ እንደምታዩት ነው፣ ዓለም እየተመሰቃቀለ ነው። ነገሩ እየከፋ እንጂ እየተሻለ አይደለም። በታሪክ አንደኛው ጦርነት የዓለም ሁለተኛው የዓለም ጦርነት እውነት ነው። ብፁዕነታቸው በተለይ በወቅታዊ ነገር ተናግረዋል። ትክክል ነው። ዛሬ ዓለም ያለችበት ነገር እጅግ አስጊ ደረጃ እኮ ደርሰናል። በጣም የሚያስፈራ ዘመን ደርሰናል። በጣም የሚሰቀጥጥ እኔ እንጃ ምን አይነት ተስፋ የሌለው ነገር ደርሰናል። ግን እግዚአብሔር አምላክ ስላለን በሱ ላይ ከታመንን የትም መድረስ እንችላለን። ጸሎት የምናደርግበት የምናለቅስበት ሰዓት ነው። አትሊስት መንቀሳቀሻ ትራንስፖርት እያጣን በዓለም ላይ የመጣው ነገር ማለት ነው። ሁለት ኃያላን ሀገራቶች እርስ በርሳቸው በሚያደርጉት ጦርነት ምን ያህሉ ህዝብ እንደሚጎዳ አስቡ። ምን ያህሉ በተለይ በአረብ ሀገሩ ያሉ ቤተሰቦቻችን፣ ወገኖቻችን፣ ኢትዮጵያውያን ምን አይነት ፈተና፣ ምን አይነት መከራ፣ የድሮን ድምፅ፣ የጥይት ድምፅ ሲሰሙ፣ ከዛ ውጭ ደግሞ አልፎ ደግሞ በአፍሪካው ሀገር ምን መጣ? ራብ፣ ከፍተኛ ራብ እየመጣ እኮ ነው። አስቡት። ነዳጅ ከሌለ እህል ከቦታ ቦታ እንኳን ማንቀሳቀሻ የለም። እያንዳንዱ ሰዎች ተንቀሳቅሰው እንደ ልብ አይሰሩም። እና ፈተናችን እየበዛ ላዩ ላይ እየተደረበ ፈተናዎቻችን፣ መከራዎቻችን እየበዙ ይገኛሉ። እግዚአብሔር ከዚህ ፈተና ከዚህ መከራ የሚሰውረን እሱና እሱ ብቻ ነው። በሰው ኃይል ይቆማል ብዬ አላስብም። እግዚአብሔር ሲወድ ነውና ይህንን ጸሎት ማድረግ አለብን፣ ወደ እሱ መለመን አለብን። እና ብፁዕነታቸው የተናገሩት ነገር ትክክል ነው። ምንም የሚጣል ነገር የለው። የብፁዕ አባታችን በረከታቸው ይድረሰን። ወደ ቅዠታሙ ትዝታው እንለፍ። ሆሳዕና በአርያም እያሉ ዘመሩ ሕፃናት ኢየሩሳሌም እያልን እየዘመርን አይደል ያደግነው? ታዲያ አንድ መድኃኒት አይበቃህም ነው ጥያቄው። መድኃኒት ኢየሱስ ነው ካልክ በዓመት አንዴ ሆሳና ላይ መድኃኒት ኢየሱስ ነው ብለህ የምትዘምር ከሆነ ሌሎች አዳኝ መድኃኒት ያደረግካቸው ለምን ጠራርጋ አታስወግድም ነው? this is the question። በቃ አንድ አይበቃም? ስቅለት እሺ፣ ኢየሱስ ተሰቀለልኝ ብለህ የምታምን ከሆነ በዓል የምታከብር ከሆነ ያልተሰቀሉልህን ፊጥጥ ብለው በየቦታው የሚመለኩ አማልክቶችን አጠራርግም ወይ ነው? አይበቃህም ወይ ነው? ሁለት መድኃኒት ይዘህ 44 መድኃኒት ይዘህ እስከ መቼ? አሁንማ ወደ 188 ገብተዋል። ወደ 180 በቅርብ የተጨማመሩ አሉ። ዕቃ ሲፈለግ ሲጠፋ ፈልጎ የሚያገኝ እነ ዋናስን ጨምሮ ማለት እነ ዋናስ በጨና በጠ ፊደል የሚጠሩ በጣም ሌሎች የተጨመሩ አሉ። ከውጭ የገቡ አገር በቀል የሆኑ እንደውም በቅርብ ከሞቱ ሰዎች የተወሰኑ ሰዎችን መርጠው ታቦት ሊቀርጹ ይችላሉ ብዬ አስባለሁ። በቅርብ ከሞቱ መረጥ አድርገው አልበቃ ይለዋል ሰው አንድ መድኃኒት አልበቃ ብሎት ይሄ ሁሉ ጋጋታ የፈሪዱላ አሉ። የፈሪዱላ ብዙ ነው። ትዝታውን ሳስብ ምን ይመጣልኛል መሰላችሁ? እግዚአብሔር የሰጠንን ጸጋ አለመጠቀም፣ እግዚአብሔር የሰጠንን ሞገስ አለመጠቀም፣ እግዚአብሔር የሰጠንን ክብር አንፈልግም ብለን ከክብር መዋረድ ነው። እንግዲህ እኔ የመሰለ አንደበት ሰጥቶን እግዚአብሔርን እያመሰገነ ምድራዊ ህይወቱን እንጀራውን እየበላበት የሚኖርበትን አንደበት ሰጥቶት ግን እሱ ዛሬ እሱ ያከበራቸውን እግዚአብሔርን ከፍ ያደረገ ይመስል እሱ ያከበራቸውን ቅዱሳን ያዋርዳቸው። እሱ ያከበራቸውን ጻድቃን እሱ እናቴ ብሎ እናቱ ያደረጋትን ድንግል ማርያም ነው። የት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ያህል እንትን ያላት አምላክ አማልክቶቿ ብዙ ይሆኑ? ይሄ ሰሞነ ሕማማት እኮ ትልቅ ማሳያ ነው። የክርስቶስን መከራ ነው የምናስብ እንጂ የቅዱሳንን መከራ አይደለም። የክርስቶስን ስቃይ ነው እያሰብን ያለ ነው እንጂ የመላእክቱን ስቃይ አይደለም። የክርስቶስ ለእኛ ሲል የከፈለውን ዋጋ እያሰብን ነው እንጂ ድንግል ማርያም የከፈለችውን ዋጋ እያሰብን አይደለም። በዚህ ውስጥ ግን በርካታ ቅዱሳንን እናያለን። እግዚአብሔር የደረሰበትን መከራ የሚገልጹበት እናቱ ድንግል ማርያም ያን ሁሉ መከራ ያን ፈተና ሲገጥመው
ያን ፈተና ሲፈተን ታነባ ታለቅስ የነበረውን ሐዋርያቱ ያደርጉ የነበሩትን እንመለከታለን። ግን የምናስበው ማን ነው? የክርስቶስን መከራ ነው። አምላካችን ማን ነው? አቤቱ አሁን አድን፣ አንተ መድኃኒት ነው የምንለው ክርስቶስ ኢየሱስ ክርስቶስ ነው። እንደው ከዚህ ጋር ተያይዞ በጣም አስተማሪ ስለሆነ ነው። ለአንዲት ሙስሊም ቤተሰብ ነው እፎይ የመለሰው የክርስቶስን ጌትነት አምላክነት እንዴት እንደገለጸ ስሙት። ኢየሱስ ክርስቶስ አምላክ ነው፣ ፈጣሪያችሁ ነው የሚገባ። መልካም አምላክን እንዴት ሆኖ ተብሎ ይባላል እንዴ? ነው እግዚአብሔርስ እግዚአብሔርስ እንዴት ሆኖ? ለምሳሌ አላ አምላክ ነው ወይ ብዬ ብጠይቅሽ አዎ ነው መልስሻል። እንዴት ሆኖ ብዬ አልልሽም። አምላክ ነው አይደለ እኮ? እሺ እግዚአብሔርም አምላክ ነው፣ ከዛ ኢየሱስ ክርስቶስም አምላክ ነው በሚገባ። እሺ አዳምጪ። እንደዚህ ብለን እናምናለን እኛ ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን። አሁን እዚህ ጋር በደንብ አስተውይ። ያንቺን አሁን ቅድም የጠየቅንሽ ቁርአን ፍጡር ነው ያልሽው በደንብ ግልጽ ይሆንልሻል። አሁን ቁርአን በእናንተ ፍጡር ነው ተብሎ ስለማይታመን ማለት ነው። አራቱ መዛቦች በእናንተም ቁርአን ፍጡር ነው ብለው ያምኑ፣ በቂያማ ቀን ደግሞ በገረጣ ሰው ሆኖ ይመጣል ብለው ያምናሉ። ያላ ቃል ነው ብለው ነው የሚያምኑት። እኛ ጋር ግን ምን እናምናለን? ኢየሱስ የእግዚአብሔር ልጅ ነው። ያ ምን ብለን እናምናለን መሰለሽ? እኛ ኢየሱስ የእግዚአብሔር ልጅ ነው። አዎ። በስጋ የተገለጠ ነው። አዎ። የአብ ቃሉ ነው ብለን እናምናለን። በኩነት አስተምሮ አብ አባት ማለት ነው። ቃል አለው፣ ህይወት አለው ብለን እናምናለን። እንደኔና እንዳንቺ ድምፅ አይደለም ቃሉ፣ ቃል አለው። ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። የአብ ቃልን በደንብ ሰዊ የእግዚአብሔር የአብ ቃልን ወልድ ወይንም ልጅ ብለን እንጠራለን። አንቺ ቁርአን ያልጠንሳን የወለደችው አዳምጪ አንዴ። አንቺ ቁርአንን ያላ ቃል ነው ብለሽ ታምኛለሽ አይደለ? ያላ ቃል ቁርአን ነው ብለሽ አንቺ ታምኛለሽ። እኔ ደግሞ የአብ ቃል ክርስቶስ ነው ኢየሱስ ነው ብዬ አምናለሁ። ያ የአብ ቃል የነበረው ስጋ ያልነበረው እንደኔና እንዳንቺ እጅ እግር እንደዚህ በአፍ ፊት አይን እንደዚህ የሚዳሰስ የሚነካ ያልነበረው ሁሉም ፈጠረ ቃሉ በደማሰዊ ሁሉን ከፈጠረ ሁሉን ካስገኘ በሁሉ የሞላ በሁሉ ያለው እርሱ ሁሉን ከፈጠረ በኋላ ማርያምን ራሷን ቃል ፈጠራትና ቃል አስገኛትና ከሷ ስጋና ደምን ነፍስን ተካፈለና ቃል በደንብ አስተዊ ቃል እሷን ፈጥሮ ቃል እሷን አስገኝቶ የመለኮት ሙላት በስጋው ተገልጦ ከሷ ስጋና ደምን ተካፍሎ ቃል ስጋን ተዋህዶ ጸጋና እውነት ተሞልቶ ተገለጠ ታየ። ስለዚህ ያ ኢየሱስ የምታዩ ያ ኢየሱስ ከማርያም የተወለደው ያ ኢየሱስ የማርያም ልጅ አስቀድሞ ቃል የነበረው ከማርያም ስጋና ደም ነፍስ ተካፈለና ከእርሷ ነሳና በስጋና በደም የተገለጠው አስቀድሞ የነበረው ቃል ነው። አስቀድሞ የነበረው ሁሉን የፈጠረው ሁሉን ያስገኘው ከማርያም ሲወለድ እሱ የምታዩ እንደኔና እንዳንቺ እጅ እግር ባት አለው። አዎ እንደኔና እንዳንቺ የባሪያውን መልክ ይዟል። የአብርሃምን ዘር ይዟል። የማርያም ልጅ ተብሏል። ነገር ግን በእርሱ ደግሞ ምን አለው? የመለኮት ሙላት አለው። በስጋ ውስጥ ምን አለ? መለኮት የተዋሃደው ነው። በደንብ አስቢ። ይሄ ብረት ነው ብለሽ አስቢ። ይሄ ብረት ነው። ይሄ ብረት በጣም ቢግል ምን ይሆናል? ጥቁር ነው አላው የሚታይሽ። ሲግል ቀይ ፍም ይመስላል አለ ይሄ ብረት። ጥቁር የሆነው ቀይ ፍም ይሆንና ምን ይሆናል? ብረቱ ቀይ ይሆናል። እሳቱን ገንዘብ ያደርጋል፣ ይዋሃደዋል። ይሄንኛው እሳት ነው ይሄንኛው ብረት ነው ብለሽ አለየውም። ሙሉ ለሙሉ እሳቱ ምን ሆኗል? ከብረቱ ጋር ተዋህዷል አይደለ? ይዋሃዳል። ስለዚህ ብረቱ ግን ብረት ብቻ አይደለም፣ እሳትን ተዋህዷል አይደለ? አው ግሏል ስለጋለ ያው ጎበዝ። ስለዚህ ምን እናምናለን እኛ? ያ የምታዩ ክርስቶስ በስጋው ምንድነው? የመለኮት ሙላት ያለው ነው። የመለኮት ሙላት ቃል የተዋሃደው ነው። ማን ነው መርየምን እንድጸንስ ያበሰራት? ገብርኤል ያበሰራት የላከው ራሱ እግዚአብሔር ነው። እሺ ገብርኤል ምንድነው? ቆይ መልአክ ነው እሱ። ዛን ተሜዳችን በፊት የኛው ኮንሰፕት በደንብ ይባሽ። ስለዚህ ኢየሱስ የምታዩ ያ ፍጹም አምላክ ነው፣ ፍጹም ሰው ነው። ስለዚህ ያ በስጋ የተገለጠው አስቀድሞ ቃል የነበረው በስጋ ተገለጠ፣ ታየ፣ ተዳሰሰ፣ ተነካ ብለን እናምናለን። ስለዚህ ያ ክርስቶስ የምታዩ የሚነካው
በስጋው መለኮት ሙላት ያለው ነው። ስለዚህ እንደኔና እናንቺ የባሪያ መልክ ይዟል። ወንድሞቼ ብሎ ጠርቶናል፣ ልጆቼ ብሎናል። መከራን ተቀብሏል። ትትናን፣ ፍቅርን ሊያስተምረን በስጋ እንደኔና እናንቺ ተገልጦ ታይቶ ተዳስሷል። ነገር ግን ወንድሞቼ ብሎ የጠራችሁ ያ ምክንያቱም በደንብ አስተውይ፣ ልጆቼም ብሎናል፣ ልጆቼም ብሎናል፣ ወንድሞቼም ብሏቸዋል። ከዛ አዳም ጅብሪል ሲያበስራት ማርያምን ምን አላት? ቆይ ተረጋጊ። ከዛም በላይ የመለኮታዊ እንትኑን ሼር አድርጎናል፣ ወለ ክብሩን ሰጥቶናል፣ እዚህ ድረስ ወዶናል። እናንተ ጋር እኮ ሰጣችሁ ወዷችኋል። ግን ጅብሪል ሲያበስራት ገብርኤል ሲያበስራት ለመርያም ምን ብሎ አበሰራት? እኮ አዳምጪ፣ ቆይ በደንብ አስተውሉ። እኛ ጋር እግዚአብሔር በምን ያህል መጠን እንዳከበረ የምታዩት አይደለም። እንደዚህ የእሱ መልክ ሰጥቶ ነው የፈጠረን። ወላ የገዥነት ክብር ሰጥቶን በመልኩ የፈጠረን የሰራንን የሚጸየፈን የሚንቀን አይደለም። ሲሰራን ሲያበጀን እንኳን ምን የገዥነት መልኩን ሰጥቶናል። በዚህ መጠን አክብሮናል ማለት ነው። አላህ ለሰው ልጅ መገለጥ ደብሮት የተገለጠው ለሙሳ ተገለጠልኝ ስለው ከሱ ይልቅ ለተራራ ተገለጠ። የኛ አምላክ ግን ምን ያህል ፍቅር መሆኑን የምታዩት ሰው አጥፍቶ አምላክን መሆን ሽቶ ሞክሮ ስላልተሳካለት እንደማይሆን ካሳየው በኋላ እርሱ በስጋ ተገልጦ ሎክ የባሪያውን መልክ ይዞ መጥቶ በእነሱ መካከል ተመላልሶ ትትናን ፍቅርን አስተምሮ ቤዛነትን ከፍሎ ምን አለው መሰለህ? ቅባት ሰጥቶን ሄደ ማለት ነው። ይኸውልህ ፊትህን ግለጽልኝ ላየ እፈልጋለሁ ሲለው ይሄ ተራራ የኔን ፊት አይቶ የሚቋቋም ከሆነ እገልጽልሃለሁ አለ። የአላህን ፊት ያ ተራራ ባየው ጊዜ ተራራው አፈር ሆነ ይላል። እሺ አሁን ይሄን ተወውና ማለት ነው ገብርኤል ለመርያም ሲያበስራት ምን ብሎ ነው ያበሰራት? እሱን ብቻ መልስልኝ። ስለዚህ አላህ ምንድነው ስለ ተራራን ለመገለጥና ተራራ ማፍረስ ይችላል። ለሙሳ ግን መገለጥ ፍላጎት የለውም። የኛ አምላክ ደግሞ ፍላጎት ኖሮት አይደለም። ይኸውልህ አዳምጫ ራሱን ዝቅ አድርጎ የባሪያውን መልክ ይዞ ፍቅር ትትናን አስተምሮን ይህንን ገልጦ አሳየን። የዚች የእህታችን ፈቱ አላህ ከሌሊቱ 1/3 ላይ ሁል ቀን ወደ ቅርቢቱ ሰማይ ይመጣል። ሰማይ በየቀኑ እያዩት ነው። ወንዞቹ እያዩት ነው። ከአርሹ በታች ያለው 6ኛ ሰማይ 7ኛ 8ኛ እነኛን አልፎ ይመጣል። እኛ የሰው ልጆች አንተ ፀሐይን ቆይ ማለት ፀሐይን በትክክል ማየት ትችላለህ አንተ? ቆይ አንዴ አዳምጪ። ቆይ አንዴ እኛ የትኛውም ፍጥረት በእኛ መጠን የከበረ የለም። አላህ በሰማይ ውስጥ ለሰማይ እንትን ሲመጣ ሲገባ ሲወጣ ሲገባ ሰማይን አክብሮ ነው። እኛ ከሰማይ ምን ከብራለን? የትኛውም ክብር በፍጡራን በእኛ መጠን አይተካከልም። የሰው ልጅ ነው አክብሮ እግዚአብሔር በመልኩ ሰራው ተብሎ የተነገረለት። ከሰማይ ምናንስ ከተራራ ምናንስ አይደለንም። እኛ ከነሱ ከፍጡራን ሁሉ የበላይ ሆነን ገዢ ተደርገን የተሾምነን። እንደተከታተላችሁት ነው። በእውነት ሰፋ አድርጎ ገልጿል። እግዚአብሔር ይስጥልን። እንዲህ አይነቱን ወጣቶች እግዚአብሔር አያሳጣን። ከደዌና ከህማም ከጭንቅ ከመከራ ሁሉ ሰውሮ ለምንናፍቀው ለዛ ለብርሃነ ትንሣኤ ሁላችን ያደርሰን። አዳዲስ መረጃዎችን ከአስተማሪ ነገሮች ጋር ይዤ እመለሳለሁ። እስከዛ ግን ላይክ ማድረጋችሁ እንዳትረሱ። ቸር ቆዩልኝ።